ያንተን ፍቃድ አልፈልግም ጀመርኩኝ ጣዕሙ ለያል ወንድማችን እንደምን ቆይተሃል እግዚአብሔር ይመስገን ሰላም ነው ሰላም ነው ሁሉ ሰላም ዙሪያችን ማሽኖች ከቦናል ምናልባት እነዚህ ማሽኖች ምን አይነት ዳቦ እንደሚጋግሩ ለማሳየት እዚህ ተገኝተናልና አንተ ደግሞ ዳቦ ጋግሬ ልታሳየን ተዘጋጅተሃል አዎ ዳቦ ጋግሮ ለማውጣት የሚያስፈልጉ ወሳኝ ነገሮች ምን ምንድናቸው መጀመሪያ ማቡካያ ያስፈልገናል ሁለተኛ ኦቨን ያስፈልገናል ኦቨን ደግሞ ሲሆን ኦቨን ማብሰያና ማኮፈሻ ያስፈልገናል ከዛ ወንበር ያስፈልገናል ምንሰራበት ወንበር አሁን ምንሰራበት ቦታ ማሽን ዞሪያ ስለሆነ እንጨት አድርገን የተጠቀመነው ሌላ ቀን እንቀይረን እንሰራ እና የተለያዩ ነገር ለራሱ ለዳቦ ጋገራ ተብሎ ይዘጋጃል ያው የራሱ የሆነ ብረት አለና ከዛሱን ተደርገን ምንሰራው መልካም እንግዲህ እነዚህ ነገሮች ከጠቀስክልን አሁን ቀጥታ ወደ ዳቦ መጋገር ሂደት እንሄዳለን ማለት ነው ክቡራን ተመልካቾቻችን እንግዲህ ወንድማችን ሙያውንና እዚህ ጋር መስራት የፈለገውን ነገር ነግሮናል ዳቦ ለመጋገር የሚያስፈልጉ ወሳኝ ነገሮች ከግብአቶች አንፃር ዱቄት ያስፈልገናል ውሃ ያስፈልገናል ጨው ያስፈልገናል የዳቦ ማሻሻያ ያስፈልገናል በተጨማሪ ደግሞ እርሾ ያስፈልገናል ጋግሮ ለማውጣት ማኮፈሻ ያስፈልገናል መጋገሪያ ያስፈልገናል ወንድማችን ኦቨን እያለ የገለጸው ማለት ነው እንዲሁም ደግሞ ማቡኪያ ያስፈልገናል ማለት ነው እነዚህ ነገሮች በመጠቀም ዳቦ መጋገር እንችላለን ቀጥታ ወደ ዳቦ ጋገራ ሂደት እንሄዳለን የትም እንዳትሄዱ ዳቦ ተጋግሮ እስከሚወጣ ድረስ አብረን እንቆይ ለመብላት ደግሞ ተዘጋጁ እሺ ወንድማችን መጀመር እንችላለን ከየት ነው የምንጀምረው መጀመሪያ ኪላችን 0 እናደርጋለን 0 ካደረግን በኋላ ዱቄታችን እንጨምራለን ለጊዜው 10 ኪሎ ነው መስራት ነው የፈለገነው 10 ኪሎ ሞልቶናል ከዛ ቀጥታ ወደ ማቡካያ ነው የሚሄደው ዱቄቱ ከመቦካቱ በፊት መመዘን ያስፈልገው ለምንድን ነው ያ መጠኑን ማወቅ አለብን አንዳንድ ጨውም ሱካርም ዋም ጋውበት በሁሉ በመጠኑ ስለሆነ እዚህ መዝነን ነው እዛ እንትን የምናደርገው ከመዘነ በኋላ ነው ሁሉ ነገር በሚዛን ነው ስለዚህ አሁን ወደ ማቡካያ ሄዳል እሺ ዱቄቱን አሁን ቀጥታ ወደ ማቡካያ ነው የምንጨምረው ማለት ነው አይደለም መጀመሪያ ማሽናችን ቼክ እናደርጋለን የሆነ የወደቀ ውስጥ ነገር ይኖር ይችላል ከዛ ነው ጾመውን ቼክ አድርገን በኋላ ከዛ ሰፍታችን ዋ ካለ ቃጠገውም ቼክ እናደርጋለን ከቼክ አድርገን በኋላ ቀጥታ የምንጨምረው ዱቄት ሳይሆን ዋው ነው ቀድሞ ውሃ ነው የምንጨምረው ዋው ነው ቀድሞ የምንጨምረው እሺ ዋን ጨምራለን ዱቄት ቢሆን በኪሎ ነው ዋ ደግሞ በሊትር ነው የምንጨምረው ይሄ አሁን ለ10 ስለሆነ 5 ሊትር የምንጨምረው ለ10 ኪሎ ዱቄት 5 ሊትር ውሃ ምንጠቅ ከዛ እያየን የምንጨምረው ዱቄቱ አንዳንዴ ደረቅ ይችላል ከዛ እያየን እንጨምራለን ጥሩ እሺ አሁን እንጨምር ነው ዋው እንጨምራለን ከዛ ቀጥሎ ዱቄታችን እንጨምራለን 10 ኪሎ ማለት እሱ ምንድነው ሱካር አለው ጨው አለው እርሾ አለው ማሻሻ አለው 1 ኪሎ ላይ እርሾ የምንጨምረው 15 ነው ሱካር 5 እናደርጋለን በማንኪያ ነው ግራም አለው በለክተን እናደርጋለን ጨውና ሱካር እኩል ነው የምናደርገው 10 እናደርጋለን ማሻሻ 5 እናደርጋለን ከዛ ዋ መጀመሪያ ነገር 500 ሚሊ ሊትር እንጨምራለን ከዛ አራቱም አንድ ላይ መዝነናል መጨመር ጥሩ እሺ ተመልካቾች አሁን የተጨመረው እንግዲህ እርሾ አለው ማሻሻያ አለው ጨው አለው ሱካር አለው ሁሉንም ነገር በአንድ ላይ የያዘ ነው ያው ወንድማችን እንደነገረን እነዚህ ነገሮች ለ10 ኪሎ ዱቄት ግራማቸው ተመጥኖ ነው እየተጨመረ ያለው ማለት ነው ምናልባት የምንጋግረው ዳቦ ዱቄቱ 5 ኪሎ ሊሆን ይችላል 10 ኪሎ ሊሆን ይችላል 15 ኪሎ 20 ኪሎ ልክ ዱቄቱ የጨመረ በሄደ ቁጥር እነዚህ ግብአቶች እየጨመሩ ይሄዳሉ አይደለም መልካም አሁን ምንድነው የምናደርገው ተነስቶ በቃ መስራት ይያያል አሁን ማሽኑን ነው የምናስነሳው አዎ ማሽኑን እናነሳው ጥሩ እሺ ጀምርልን
ውሃ እንጨምራለን ብለን ነበረ መጀመሪያ። አሁን ትንሽ እያየን እንጨምራለን። ደረቅ ስላለ አንዳንድ ዱቄት ያው ጠነክ ስለሚል እያየን እየጨመርን አሁን እንጨምር ዙሪያ እንዳይደርቅብን ማለት። መልካም ተመልካቾቻችን እንግዲህ አሁን ማሽኑ እየሰራ ነበረ። ያቆምንበት ምክንያት ያው ለቀረጻ እንዲመቻቸው እንድትሰሙት ነው። ማሽኑ እየሰራ መጨመር ይቻላል። ቅድም ወንድማችን የገለጸ ነበር። ምናልባት አንዳንድ ጊዜ ዱቄት በባህሪው ወፈር ሊል ይችላል፣ ሊደርቅ ይችላል። ያኔ ውሃውን እያየን እንጨምራለን ብሎ ነበረ። አሁን በዛ መሰረት ውሃ ጨምሯል ማለት ነው። መቀጠል ትችላለህ ወንድማችን። ከዚህ እናወጣለን። አሁን ደርሷል። አሁን አብኩተን ጨርሰናል ማለት ነው። ያው ላስቲክ ሆናል እንደግዴው ማለት ነው። ጥሩ። አሁን ምንድነው የምናደርገው? ከዚህ አውጥተን ወንበራችን ላይ እናደርጋለን። ዘይቱ ለምንድነው? አሁን ዘይቱ እጃችን እንዳያዝን ልጦ ከዛ እንቀባለን። እንዳይጣበቅብን። ጥሩ። እሺ ትንሽ አድርገን ግን እንዳያዝብን ከዚህ ማውጣት እንችላለን ማለት ነው። ወንድማችን እንግዲህ እዚህ ዘይት ተጠቀም ሊጡን አመጣን። አሁን ምንድን ነው የምታደርገው? አሁን ባትራችን ያው እዚህ ተዘጋጅተናልና ያለን እናመጣለን። እሺ ባትሪ አዘጋጀን። ከዛስ? ከዛ ዘይታችን እዚህ ያደርገናል። የቆጠበን ባትራ ላይ እንቀባለን። ሁሉም ቦታ በኋላ ተጣብቆ ያገረነ ቶሎ ይነሰብናል። ዘይት የምንጠቀምበት ዋና ዓላማ ያው ሊጣችንና እቃው እንዳይጣበቅ ነው። እንዳይጣበቅ ዘይቱን በእጅ የቀባ ነው። ሌላ ነገር ማዘጋጀት ይቻላል አይደል? ይቻላል ግን ለመቆጠባል ይሄ ሻን ያደርጋል፣ እንደገና ይቆጥብናል። እሺ እንቀጥል። ዳባችን ያ ለአሁኑ ትናንሽ ልስራና ዘይት የነካከነ ቦታችን በዘይት እናደርጋለን። ከዛ 77 ግራም ያው ብዛት ስለሆነ ብዙ ለምደም ስላለ ያው በእጅ ልከት አውቃለሁና 77 ግራም ያደረኩ። ግራሙን አንተ ታውቃለህ። ነገር ግን መመዘን አለበት አይደል? አዎ መመዘን አለበት። ሁሉም በግራም ስለሆነ መመዘን አለበት። እኔ በጣም ሲመዘን ሰዓት ይበላናል። የቆረጥን ያለነው ዳቦ ባለ ስንት ግራም ነው? 70 ግራም። 70 ግራም። ስንት ዳቦ ነው የሚችለው ይሄ ባትራ? 60 ያዘናል። ስለዚህ 60 ትደረድራለህ ማለት ነው። እንደዚህ 10 1 2 3 4 5 10 እንደዚህ 6 እንደርድራለን 60። ተመልካቾች ምናልባት ቅድም መግቢያ ላይ ወንድማችን እንደገለጸልን እየተጠቀመ ያለው ጠረጴዛ ያው ለዚህ ለናንተ ለማሳየት ሲባል የተዘጋጀ ነው እንጂ እንደምታዩት ጠባብ ነው። ምናልባት በዚህ ስራ ላይ መሰማራት የምትፈልጉ ሰዎች አሁን ወንድማችን ብቻውን ነው እያሳየን ያለው። ሰፋ ያለ ወይም ተለቅ ያለ ዳቦ ቤት፣ መካከለኛና ከፍተኛ ዳቦ ቤት የምንከፍት ከሆነ ግራሙን የመለካትና እዛ ላይ የመደርደር ስራ ወይ በሁለት ሰው በሶስት ሰው ረዳት ጨምሮ መስራት የሚቻል ስራ አይነት ስለሆነ ያው ሰፋ ማድረግ ይቻላል። አሁን ግን እንድትገነዘቡን የምንፈልገው ነገር ምንድነው ለእናንተ ለማሳየት ስለሆነ እየሰራልን ያለው ዳቦ ደግሞ ያው ባለ 70 ግራም ነው። ቀጥሎ ደግሞ ከፍ ያለ ግራም ያሳየናል። እንደምትመለከቱት ያው ዋው በጣም ደስ ይላል። ደርድሮ ጨርሶታል። 60 ዳቦ ነው ያለን። እንቆጥረዋለን። 1 2 3 4 5 ወደዚህ 10 ነው። 1 2 3 4 5 6 በ10 60 ዳቦ በዚህ ባትራ ደርድሮልናል ማለት ነው። አሁን ቀጥለህ ምንድነው የምታሳየን? ይሄ ባለ 70 ግራም ነው። ሌላ ባለ ስንት ግራም ነው? ተለቅ ያለውን አሳያለሁ። እሺ ወንድማችን አሁን እየሰራ ያለው ዳቦ ምን አይነት ነው? ባለ ስንት ግራም ነው? ይሄ ባለ 150 ነው። በዚህ 10 በዚህ 20 ፍሬ ይዘናል ማለት ነው። ምናልባት ከዛ ማሳነስ መጨመር ይቻላል አይደል? ይቻላል። ተመልካቾች እያያችሁ እንዳላችሁት እንግዲህ አሁን ወንድማችን እየሰራው ያለ የዳቦ አይነት
ተለቅ ያለ ነው። በግራሙም 150 ግራም የሚባል ዳቦ ሲሆን ቅድም በትናንሹ በባለ 70 ግራም ዳቦ 60 ዳቦ እንዲዝ አድርጎ ነው ሲደረድር የነበረው። አሁን ደግሞ 20 ዳቦ እንዲዝ ተደርጎ ነው የተደረደረው ማለት ነው። ይህ ማለት የዳቦ ግራም ባነሰና በጨመረ ቁጥር የባትራ ዳቦን የመያዝ አቅሙ በዛው ልክ ይጨምራል ይቀንሳል ማለት ነው። እንደአጠቃላይ ይህ ባትራ ሳይዙ ወጥ ነው፣ አንድ ነው። ነገር ግን እኛ የምንቆርጠው የዳቦ ሳይዝ እዚህ ላይ የምንደረድረውን የዳቦ ብዛት ይወስኗል ማለት ነው። እሺ አሁን ምን አይነት ዳቦ ልትጋግርልን ነው? የጥቁር አዝሙድ ዳቦ ውስጡ ይኸው ጥቁር አዝሙድ አለው። 100 ግራም ያደረገ ነው የቆረጠ ነው። መልካም። ያው ጥቁር አዝሙድ ተጨመረ እንጂ ከቅድሙ ዳቦ ልዩነት የለውም። ልዩነት ሊጡ ያው ነው። ሊጡም ያው ነው። ሳይዝ ነው የጨመረው። ሳይዝ ነው የተጨመረለት። መልካም፣ መቀጠል ይችላል። እሺ ወንድማችን አሁን እየሰራ ያለው የዳቦ አይነት ምን አይነት ነው? ጥቅልልና እንደዛ አድርገን እንጠቀልላለን ማለት ነው። እዚህ ያደረገን በቀላሉ ማንም ገንድ ቤቱ መስራት ይችላል። ስለዚህ ቁጭ ማድረግ። አሁንም ቆይታችሁን ከኛ ጋር አድርጉ፣ የትም እንዳትሄዱ። ያው ዳቦ የተለያዩ አይነት ቅርጽ ያላቸው ዳቦ ተቆርጧል፣ ተዘጋጅቷል። ከዚህ በኋላ የቆረጠውን ዳቦ ወዴት እንደሚወስድ አብረን የምንከታተል ይሆናል። የትም እንዳትሄዱ። እሺ ወንድማችን አሁን የተለያየ ቅርጽ ያላቸው ዳቦ ሰርተ እዚህ አዘጋጅተሃል። አሁን ቀጣዩ ሂደቱ ምንድነው የምናደርገው? ቀጥለን አሁን ቀጣይ መኮፈሻ ውስጥ እናስገባለን። በየተራ ያው ያይክ እናስገባለን። መኮፈሻ ውስጥ ለምንድን ነው የምናስገባው? ከፍ ይነስበናል ማለት ነው። ኮፍ እንዲል ማለት ነው። ኮፍ። የትኛው መኮፈሻ ውስጥ ነው የምናስገባው? ብዙ ማሽን አለ፣ ግን አጋጣሚ እኔ እዚህ አካባቢ ስለለኮሽ እዚህ ለስራም ስለሚቀርበኝ ይሄን ነው የመረጥከው? አዎ ይሄን ስለመረጥኩ ያው እዚህ የሚቀርበኝ ይሄም ስለሆነ እንደዛ አድርገን ከዛች ከፈት እናደርጋለን። ያው ዋሽን ፈልቷል። ከዛ ማስገባት ነው። መጀመሪያ የተሰራ ነው መጀመሪያ የሚገባ። ከዛ ይሄን ይቆራርጠን እናስገባለን። ኦኬ አሁን ያስገባው መጀመሪያ የተቆረጠ ዳቦ ነው? አዎ ባለ 70 ማለት ነው። ባለ 70 ነው። አሁን ይሄ ባለ 50 ነው። ለጌጥ ስለሆነ እቺ ሶስት ቦታ የተቆረጠ ያ የተቆረጠውን ቅርጽ ይዞ ነው የሚወጣው በኋላ? አዎ ለውበት ያረጋግና። ተመልካቾች ምናልባት እዚህ ጋር ወንድማችን ዳቦ እየቆረጠ ያለ ሰዓት እንዳንወስድባችሁ እንዳናቆይ አስቀድሞ ነው ማኮፈሻውን የለከሰው ማለት ነው። አሁን እሱ ዳቦ እያስገባ ባለበት ሰዓት ማኮፈሻችን ሞቆ ደርሷል ማለት ነው። ይሄ ለምን ቆየ? ይሄ ትንሽ አሁን ስለተሰራ ትንሽ መቆየት አለበት። ከተቆረጠ በኋላ የተወሰነ ውጪ መቆየት አለበት። ስለዚህ መጀመሪያ ይሄን እናደርጋለን። መልካም
ክቡራን ተመልካቾቻችን እንግዲህ እንደተመለከታችሁት እዚህ ጋር በተለያዩ ሳይዝ እና ዲዛይን የተቆረጡ ዳቦዎች እዚህ ውስጥ ገብቷል። እዚህ ውስጥ የገባበት ዋና ዓላማ እንግዲህ ዳቦ በደንብ ኩፍ ብሎ ሶፍት ሆኖ እንዲወጣ እዚህ ውስጥ ገብቷል ማለት ነው። ያው ከዚህ እስከሚወጣ ድረስ እንጠብቀዋለን። የትም እንዳትሄዱ፣ ተመልሰን እንገናኛለን። አብራችሁን ቆዩ። እሺ ወንድማችን ዳቦአችን ከመኮፈሻ ውስጥ ለማውጣት ደርሷል እያልከን ነው? አዎ ደርሷል። ያው ደርሷል። ላሳይክና ያው ዳቦአችን ደርሷል። ዋው በጣም ኩፍ ብሏል። ቅድም ትናንሽ ዳቦ ነው የነበረው የተቆረጠው ሊጥ፣ አሁን ከባትሪያ በላይ ወጥቷል። 5 ደቂቃ ውስጥ ነው ይሄን ያከረው። ተመልካቾቻችን እንግዲህ እንደምትመለከቱት የማኮፈሻ ጥቅሙ አንደኛው ይሄ ነው። ቅድም ስታዩ እንደነበረው ሊጡ ሲቆረጥ በጣም ትናንሽ ነበረ። እዚህ ጋር እንደምትመለከቱት በዚህ መልኩ ከባትሪያ አናት በላይ ኩፍ ብሎ ወጥቷል ማለት ነው። በደንብ ይታያቸዋል ብዬ አስባለሁ። ቀጣዩ ሂደት እዚህ ጋር የኮፈሰውን ዳቦ አውጥተን ወደ መጋገሪያ ማሽን የምናስገባበት ሂደት ይሆናል ማለት ነው። ወንድማችን መቀጠል ትችላለህ። ወዴት ነው የምናስገባው? ያው ኩፍ ያለ ወደ ማብሰል ነው የምንሄደው። እኔ ያው የመረኩት ማሽን እዚህ ስለሆነ እኔ ከፍቼ እዚህ አደርጋለሁ። ጥሩ ያው አይተካል ነው። ዋው ተመልከቱ እንግዲህ ቅድም በጣም ትናንሽ የነበረ ዳቦ ነው እንደዚህ ከባትሪያ አናት በላይ ወጥቷል። ሁለት ባትሪያ ቸረናል ማለት ነው። ከላይ ሁለት ባትሪያ እታችን እንከብ ሁለት ቸረናል። ያው ቀስ አድርገን ነው የምናደርገው። ግርክ ካለ እንትን ይወርዳል። ባትሪያው ከተነቃነቀ ዳቦ ተመልሶ ይወርዳል። ዳቦን ከዚህ ከመኮፈሻ አውጥተን ወደ ማሽኑ ስናስገባ ማንገጫገጭ ወይም ደግሞ ማንቀሳቀስ የለብንም። ቀስ አድርገን ነው የምናስገባው ነው። ምክንያቱ ደግሞ የኮፈሰው ዳቦ ተመልሶ ይረግባል ወይም ደግሞ ይወርዳል እያለን ነው ያለው። ተመልካቾቻችን ምናልባት እየተከታተላችሁ እንዳላችሁት እዚህ ውስጥ የነበረውን ዳቦ አውጥተን ወደ ማሽኑ አስገብተናል። አሁን ደግሞ ውጪ የተቆረጠውን ሌላኛውን ሊጥ አምጥተን እዚህ አስገብተናል። የጋጋራ ሂደቱ ይሄን ይመስላል። ዳቦአችን ገብቷል። ተጋግሮ እስከሚወጣ ድረስ የትም እንዳትሄዱ ጠብቁ። ወንድማችን እንግዲህ ዳቦአችን በስሏል እያልከን ነው። ምን ያህል ደቂቃ ነው የሚፈጅበት ለመብሰል? 4 እስከ 5 ደቂቃ ነው የሚፈጀው እና አሁን የጋለ ሲሄድ 3 ደቂቃ ውስጥ ይደርሳል እና በፍጥነቱ የሚገርም ነው። አሁን ሌላ ቦታ ሲናየው 12 እስከ 10 ደቂቃ ነው የሚፈጀው እና ይሄ ማሽን የሚገርም ማሽን ነው። እዚሁ መኮፈሻም እዚሁ አለው፣ ማበሰላም እዚህ ስላለ ጊዜም ይቆጥባል። ሳትክም በስነ ስርዓት ትጠቀማለህ። እዚሁ በዚህ ነው። ሌላ ቦታ ሲሄድ ተገናጥሎ ሌላ ቦታ ነው የሚቀመጠው። ይሄ ግን አንድ ላይ ስለተሰራ እዚሁም መኮፈሻ እዚህንም የሚታበስለው የሚገርም ነው። በ3 ደቂቃ ውስጥ ይደርሳሉ። ይሄ ዳቦችን ደርሷል። እንግዲህ ዳቦችን እየደረሰ አይተናል። ጓንት ወይ ጨርቅ ነው የሚጠቀመው። ለምን እጃችን እንዳያቃጥለን። ያው ለጊዜ እዚህ ያለነው ጨርቅ ስለሆነ 2 ጨርቅ መያዝ አለብን። ያው ባትራ እንዳያቃጥለን ማለት ነው። ጥሩ እሺ፣ አውጣሽ። ተመልካቾቻችን እንግዲህ ወንድማችን ያለው ባትራ ከዚህ ውስጥ ሲወጣ ያው ከሙቀት ስለሚወጣ ስለሚያቃጥለን ጨርቅ ወይም ጓንት መጠቀም አለባችሁ ነው እያለን ያለው። አጋጣሚ እዚህ ለማሳየት ለጊዜው የተዘጋጀ ጨርቅ ስለሆነ እሱ ጨርቅ ተጠቅሞ ነው እያወጣ ያለው ማለት ነው። ዋው በጣም የሚያምር ዳቦ ነው። ተመልካቾቻችን እንግዲህ የተለያዩ ዲዛይን እና ሳይዝ ያላቸው ዳቦ ነው የተጋገረው። 2 ባትራ አውጥተናል። አሁን 3ኛውን ባትራ እያወጣ ይገኛል። ዋው ጥቁር አዝሙድ ያለው ነው አይደል? አሁን የወጣው ይሄኛው እንግዲህ እየተመዘዘ ሰራው የነበረው ነው። እንግዲህ 4 አይነት ነበር የተሰራው። ያው 4ቱም አይነት ዳቦ ወጥቷል ማለት ነው።
እንደምትመለከቱት ያው በተለያየ ዲዛይን እና በተለያየ ሳይዝ ዳቦአችን በዚህ መልኩ ወጥቷል። ከዛ ከመጋገሪያ ማሽን ከወጣ በኋላ አንድ በምስጢር የተደረገ ነገር አለ። እሱ ምንድነው? ትንሽ ዘይት ቀባቀባ ተደርጓል። ለዛ ዳቦአችን ውበት ይኖረዋል ማለት ነው። ምናልባት አዲስ አበባ ከተማና አካባቢው ነዋሪ የሆናችሁ የአዲስ አበባ ከተማን ዳቦ ታውቃላችሁ። መልኩ ብቻ ሳይሆን ይቦናል። ያ ዳቦ ለህፃናት መቅረብ አይችልም፣ ይፈረፈራል ዳቦ ማለት ነው። ይሄ ዳቦ አሁን ዘይት ስለተቀባ አይፈረፈርም። በጣም በምታዩት መንገድ የሚያምር ዳቦ ወጥቷል ማለት ነው። ወንድማችን ሳምሶንን እጅግ በጣም አድርገን እናመሰግናለን። ከዚህ በኋላ በራሴ ምርጫ ልብላ ወይስ አንተ ትመርጥልናለህ? ይቻላል። አይ አልመርጥም። ቅድም ይዣለሁ እዚህ ጥቁር አዝሙድ ያለውን ብያለሁ። እዚህ ላይ ጥቁር አዝሙድ ተጨምሯል። በነገራችን ላይ ቅድም ጥቁር አዝሙድ እየተጠቀመ ነበረ። ያ የተጠቀመው ጥቁር አዝሙድ ዳቦአችን ልዩ ቃናና ልዩ ጣዕም እንዲኖረው ተደርገው እንዲወጣ እንጂ የተጨመረበት ዳቦን ብዛት ለመጨመር ወይም ደግሞ ለማሳነስ አይደለም። እንግዲህ እናንተ ዳቦ ስትጋግሩ ምናልባት ወንድማችን ያሳየን በዚህ መንገድ ቢሆንም እናንተ በተማራችሁት ሙያ ላይ በሰለጠናችሁበት መንገድ ባያችሁት ሙያ ላይ የተለያዩ አይነት ዲዛይኖችን በመጨመር ሳይዙንም ዲዛይኑንም በመቀያየር አካባቢያችሁ ላይ ተቀባይነት እንዲኖረው አድርጋችሁ መጋገር ትችላላችሁ። እንግዲህ ለነበረን ጊዜ እጅግ በጣም አድርገን እናመሰግናለን። ያንተን ፍቃድ አልፈልግም፣ ጀመርኩኝ። ዋው ዋው ዋው! ሶፍት ነው ውስጡ። ጣዕሙ ይለያል። ጥቁር አዝሙዱ ራሱ አልበዛበትም። ሁሉም በልኩ ነው ያለው። የሚገርም አዲስ አበባ ይሄ ይፈረካከሳል። ይሄ አሁን የለም እጄ ላይ ምንም የሚወርቅ ነገር የለውም። ለዛ ነው እንግዲህ ተመልካቾቻችን ያው አንደኛ ጥሩ እይታ እንዲኖረው፣ ሁለተኛ ደግሞ እንዳይፈረካከስ እንደዚህ ዘይት ሳይበዛ ቀባቀባ እያደረጋችሁ ብትጠቀሙ ብትሸጡ ለስራችሁም ጥሩ የሆነ ስራ መስራት ትችላላችሁ፣ ውጤታማ ማድረግ ትችላላችሁ ማለት ነው።